ጥሩ መጀመሪያ አሁን ከይልቃል ጋር ባደረጋችሁት ጉዳይ ላይ አንድ ነገር ብናገር ጥሩ ይመስለኛል። ነገሩን ግልጽ ስለሚያደርገው ማለት ነው። ብዙ ርቀት ያለን መስሎ አልታየኝም ከይልቃል ጋር አሁን። ምክንያቱም እኔ አንድ አገዛዝ ባለበት ሀገር የፖለቲካ ጥያቄን በኃይል በጠበንጃ በጉልበት ማፈን የሚመርጥ ችግሩን በውይይት በድርድር የመፍታት ፍላጎት የሌለው አገዛዝ ባለበት ሀገር የጠበንጃ አማራጭ አንድ ስልት ሆኖ በተግባር መኖሩ የሚጠበቅ ነው ብዬ ነው። ተፈጥሯዊ አይቀርም። ስለዚህ ኢትዮጵያ ውስጥ አሁን ያለው ሪያሊቲ ያን የሚያሳይ ነው የሚል እምነት ነው ያለኝ። ስለዚህ ለዚህ ነው ጠበንጃ ያነሱን ኃይሎች ትክክል አይደላችሁም ጠበንጃ ማንሳታችሁ የማልለው። እንደዚህ አይነት አገዛዝ ባለበት ሀገር ማንም የህብረተሰብ ክፍል ጠበንጃ ለማንሳት እንደሚገደድ ስለሚገባኝ ነው። እና እዚህ ላይ ልዩነት ያለን አይመስለኝም። እኔ ችግር ያለው ምንድነው? አንደኛ በቃ ይሄ ስልት ብቻ ነው ኢትዮጵያ ውስጥ መተግበር ያለበት፣ ሌላው ስልት ሁሉ አያዋጣም፣ በዚህ መንገድ ብቻ ነው መሄድ ያለብን የሚል አቋም ሲያራምዱ ትክክል አይደለም እላለሁ። አንድ ሁለተኛውም አልደግፈው የፖለቲካ ስልጣን ለመያዝም ዘላቂ ውጤት ላይ የሚያደርሰን ይሄ ስልት ነው፣ ወደ ዲሞክራሲ የሚያሸጋግረን ይሄ ስልት ነው ካሉ አልስማማም። አሁን ይልቃል በእነዚህ ነገሮች እንደማያምን ነው የገለጸው። ልዩነት አለን ብዬ አላምን ማለት ነው። ችግር የለብኝም ማለት ነው። ግን አንድ በጣም ግራ ያጋባኝ ነገር አሁን ይልቃል ስትናገር እኔ እስከሚገባኝ ድረስ አሁን በዋናነት የሚጠቀሱት በፋኖ ውስጥ ያሉ ሁለት ኃይሎች ናቸው በክፍፍሉ የሚታወቁት። አንደኛው በእስክንድር የሚመራ ነው፣ አንደኛው በዘመነ የሚመራ ነው። ሁለቱም ኃይሎች ለስልጣን ነው የምንታገለው ሲሉ ነው የምሰማው። 4 ኪሎ ለመግባት ነው የምንታገለው ነው ሲሉ የምሰማው በግልጽ በአደባባይ። ሁለቱም ኃይሎች እነሱንም የሚከተሉ ኃይሎች ይህኑ ሲያስተጋቡ ነው በተለያየ ጊዜ የምሰማው። አሁን አንተ ለስልጣን ፋኖ አይታገልም ነው እያልክ ያለው። ሌላ ሶስተኛ አልክ እኮ ምናልባት ሳስ ያፎለምታ ከሆነ እቀበላለሁ። ምን ብለህ አይደለም እንዴ ቴዲ ትዳኘና ለስልጣን አይደለም የሚታገለው ብለሃል። አሁን የለም እሺ ታብራራለህ። እኔም ደስ ነበር የገባኝ ማለት ይልቃል ግን ያፎለምታ ከሆነ እቀበላለሁ አልኩ። እንዴለም ኤክስፕሌን ያደርገዋል ሐሳቡን ምን ማለቱ እንደፈለገ ኤክስፕሌን ያደርገዋል። አውቶማቲክሊ ያነሳዋለሁ ስላልክ ነው። ወደኋላ መለስ ብለህ ኋላ ቀጁን ወይም ደግሞ ሲተላለፍ ልሰማው ትችላለህ። እና I was very surprised ምንድነው እያለ ያለው ብዬ ከፖለቲካ ስልጣን ጋር የሚያገናኘው ነገር የለም ብለሃል ይልቃልና ግልጽ ታደርግልናለህ እሱን። ግድ የለም እሺ ቀጥታ አላልኩም ካልክ ምንም ጥያቄ መከራከር የለብንም እቀበላለሁ ማለት ነው ስላልክ ነው ያነሳው። አይደለም ያልኩትም ብያለሁ፣ ግን የተረዳችሁብኝን ሁኔታ ነው እኔ ያልገባኝ። እሺ anyway እሱ ነበር ከዚህም በፊት ደጋግሜ የምናገረው ስለሆነ አንድ አይነት ንግግር ስለሆነ እሱ ነበረ ጥያቄ። ሌላው ስልት ነው ብዬ ነው የማምነው። በነገራችን ላይ ለህልውና ሰዎች በሰላማዊ ትግልም ሊታገሉ ይችላሉ፣ በጠበንጃም ሊታገሉ ይችላሉ። የምርጫ ጉዳይ ነው። ስለዚህ አሁን ፋኖ ለምሳሌ ለገጠመው የህልውና ችግር በጠበንጃ መዋጋትን መርጧል። የሚገል መንግስት ነው ያለው፣ ህልውናውን የተፈታተነ ህልውናውን ሊያጠፋ የሚሰራ መንግስት ነው ያለው። ይሄን መንግስት በጠበንጃ እታገላለሁ ብሎ ጠበንጃ ማንሳቱ ስህተት ነው የሚል እምነት የለኝም። ስለዚህ እዚህ ላይ ምርጫ ነው የሚል እምነት አለኝ እና አንድ ስልት ነው የሚል እምነት ነው ያለኝ። ስልት አይደለም አልልም ማለት ነው። ቴዲ ወደ አነሳው እኔን የሚመለከተውን ጥያቄ ስመጣ ሁለት ነገሮች ናቸው። በጣም መሰረታዊ ጥያቄ ነው የተነሳው በነገር ላይ። አንደኛ መብቴን በሰላማዊ መንገድ አስከብራለሁ የሚል በከፊልም ይሁን በተሟላ ሁኔታ እምነት ያለው ህብረተሰብ በሌለበት ሁኔታ፣ ሁለተኛ ተገቢ ምላሽ ሰጪ የሆነ መንግስት በሌለበት ሁኔታ ሰላማዊ ትግል እንዴት ውጤታማ ይሆናል የሚል ጥያቄ። ሴንስብል በሆነ ደረጃ ሴንስብል የሆነ ለጫና መልስ የሚሰጥ የሚያሰላ መንግስት ወይ ገዢ በሌለበት ወይ ሁለቱም የተባሉት ነገሮች ትክክል ናቸው። ኢትዮጵያ ውስጥ አሁን በተጨባጭ መብቴን፣ ጥቅሜን፣ ፍላጎቴን በሰላማዊ ትግል ማስፈጸም እችላለሁ የሚል እምነት ያለው ሰፋ ያለ የህብረተሰብ ክፍል የለም። ለዛ ነው ሰላማዊ ትግል ውጤታማ መሆን ያልቻለው፣ በተግባር በሰፊው ሲካሄድ የማናየው። መንግስት እንዳልከው ሪስፖንሲቭ አይደለም። ግን መንግስት በጎ ምላሽ እንዲሰጥ ለህዝብ ምላሽ በጎ ምላሽን ወዶም ይሁን ተገዶ እንዲሰጥ ማድረግ የሚወሰነው ህዝቡ በሚያደርገው የትግል ጥንካሬ። ስለዚህ ሁለቱም ኢትዮጵያ ውስጥ አሁን የሉም የሚለውን እስማማለሁ። ለዚህም ነው ውጤታማ ያልሆነው። እኔ እኮ
ውጤታማ እኮ እየሆነ ነው እያልኩ አይደለም ሰላማዊ ትግል። ስለዚህ የሚቀድመው በሰላማዊ መንገድ ታገሉ ማለት ሳይሆን ሰላማዊ ትግል ምን እንደሆነ ማስረዳት አይደለም ወይ? አንድ መልመጃ አልዘልንም ወይ? እንግዲህ 32 ዓመት ይሄኑ ነው ስንናገር የኖር ነው እና አሁንም አልታከተንም እየተናገርን ነው እያልኩ ያለሁት እኔ አሁን ሰላማዊ ትግል ኢትዮጵያ ውስጥ ቦታ የለውም ማለት ግን ቦታ እንዳይኖረው መደረጉ ትክክል ነው ማለት አይደለም፣ ስህተት ነው። የኢትዮጵያ ሕዝብ በጦርነት ጥቅሜን አስጠብቃለሁ ብሎ እንደሚያምነው ሁሉ በሰላማዊ ትግል ጥቅሜን አስጠብቃለሁ፣ ፍላጎቴን አስጠብቃለሁ፣ ለውጥ አመጣለሁ የሚል ጠንካራ እምነት ሊፈጥር ይገባል። ከመፍጠርም አልፎ በተግባር ሰላማዊ ትግል ሊያካሄድ ይገባል የሚል እምነት ነው ያለኝ። ይሄ ባለመኖሩ ነው አሁን ውጤታማ ያልሆን ነው የሚል ነው። ስለዚህ አሁን ባለበት ሁኔታ አዋጭ አይደለም ማለት አይደለም። አሁን በአግባቡ እስካላደረግነው ድረስ በአግባቡ ወደ ማድረግ ምን ሄደው ህብረተሰቡ ተገንዝቦት የአመራር ጥያቄ የመከንትን ጥያቄ ሲሆን ነው። አሁን ባለችው ኢትዮጵያ አንድ የፖለቲካ ማን ያቀረበው የምናገረው ነው። የኢትዮጵያ ህዝብ አሁን በሰላማዊ ትግል እምነት አላሳደረም። እምነት ካላሳደረ ደግሞ ሰላማዊ ትግል ሊካሄድ አይችልም ማለት ነው። ሊካሄድ ካልቻለ ደግሞ ለውጥ ሊያመጣ አይችልም ማለት ነው። ተያያዥ ነገሮች ናቸው። ስለዚህ አሁን እያልኩ ያለሁት ምንድን ነው? የኢትዮጵያ የፖለቲካ ኤሊት የኢትዮጵያን ህብረተሰብ በሰላማዊ ትግል ተጨባጭ የሆነ ለውጥ መምጣት እንደሚችል ማስተማር፣ ማስረዳት፣ ማሳመን ይጠበቅብናል። ግን ምንድነው እየሆነ ያለው? በተቃራኒው የፖለቲካ ኤሊቱ በሰላማዊ ትግል አላምንም ብሎ በትጥቅ ትግል ነው ማምነው ብሎ ሰላማዊ ትግልን ሲያወግዝ ነው፣ ዲስካሬጅ ሲያደርግ ነው የምናየው። ይሄ ስህተት ነው። በዚህ እስከቀጠልን ድረስ ኢትዮጵያ ውስጥ ሰላማዊ ትግል ሊጠናከር አይችልም። ህብረተሰቡም በሰላማዊ ትግል ጠንካራ የሆነ እምነት ሊኖረው አይችልም። ይሄ ካልሆነ ደግሞ የምንፈልገውን ውጤት አናመጣም ነው የሚለው። አንድ ኃይል ትግል ለማድረግ ሲነሳ በአጭር ጊዜ ግቤን ማሳካት እፈልጋለሁ ብሎ ሲያስብ ህብረተሰባዊ ሁኔታውን አስስ ያደርጋል። ሲመለከት ኦኬ ህብረተሰቡ በአሁኑ ወቅት የሰላማዊ ትግልን በተመለከተ ያለው እምነት ለመፍጠር በጣም ረጅም ጊዜ የሚወስድ ነው። ያንን ከማድረግ ይልቅ ኦሬዲ በሚቀበለው ስልት በኩል ለውጥ አመጣለሁ ቢል ስህተት አለ ወይ? እዛጋ እኔ በዚህ ምርጫ ላይ ማለት ነው ጠበንጃ የማንሳትን የምቀበልበት ቅድም ገልጬዋለሁ። አንድ ምክንያት ነው። በስልጣን ላይ ያለው መንግስት ራሱ ጦረኛ ከሆነ፣ የዜጎችን መብት የማያከብር ከሆነ፣ በኃይል በጉልበት የሚጨፈልግ ከሆነ፣ ህልውናቸውን የሚፈታተን ከሆነ ጠበንጃ ማንሳት ወደድንም ጠላንም ሌጂትመት ነው የሚሆነው። የኢትዮጵያ ተጨባጭ ሁኔታ አሁን ይሄ ነው። ጠበንጃ ያነሱ ኃይሎች መኖራቸው ከመንግስት ባህሪ የሚመነጭ ነው። ለዚህ ዋናው ተጠያቂ ማንም ሳይሆን መንግስት ነው። በኃይል አማራጭ የሚያምነው መንግስት ነው ይሄ ተጠያቂ። ይሄን ጉዳይም ለመለወጥ ትልቅ እድል ያለው መንግስት ነው የሚል እምነት ነው ያለኝ። ነገር ግን ሰላማዊ ትግልን በሚመለከት ረጅም ጊዜ ሊወስድ ይችላል። የኔ እምነት ረጅም ጊዜ ቢወስድም ዘላቂ ውጤት ለማምጣት የሚበጀን እሱ ስለሆነ ከዚህ የጦርነት አዙሪት ለአንድና ለመጨረሻ ጊዜ ሊያወጣን የሚችለው ለውጥን በሰላማዊ ትግል ማምጣት ስለሆነ ረጅም ጊዜ ቢወስድም መስዋዕትነት ቢጠይቅም እሱን መከተል አለብን። እሱን ጠንክረን ህዝባችንን አሳምነን የህዝባችን ባህል እንዲሆን ማድረግ አለብን የሚል እምነት ነው ያለኝ። አይ በአጭር ጊዜ ሊመጣ አይችልም እና ወደ ጦርነት እንሂድ ካልን ግን ችግራችንን አውለን ነው የምናሳድረው፣ አዙሪቱን ነው የምናስቀጥለው፣ የትም አንደርስም። የኢትዮጵያ ችግር በአጭር ጊዜ ትግል የሚፈታ አይደለም፣ ረዥም ጊዜ የሚወስድ መሆኑን ተቀብለን በዛው በረዥሙ መንገድ መሄድ አለብን ነው ሐሳብ። አዎ ማሳጠርም ማስረዘምም በእኛ የሚወሰን ነው። እኛ ከበረታ የሰላማዊ ትግል ጥቅም ጥንካሬ ገብቶን ህዝባችንን በዛ መስመር ከመራ ነው በአጭር ጊዜ ለውጥ ልናመጣ እንችላለን። አሁን እንደምናደርገው በዚህ ሐሳብ ላይ ከተከፋፈል መከፋፈል ብቻ አይደለም፣ ሰላማዊ ትግል አያዋጣም እያል ህብረተሰቡን የምናስፈራራ ተስፋ የምናስቆርጥ ከሆነ ምንም ጥርጥር የለውም ረጅም ጊዜ ይቆያል፣ ረጅም ጊዜ ይቀጥላል። መቼ እንደሚመጣም አላውቅም ያ ለውጥ። ስለዚህ በእኛ የሚወሰን ነው ማለት ነው፣ ማጠሩም መርዘሙ።